በወንጌል እውነት ላይ ጸንታችሁ ስትቆሙ እናንተ ውስጥ ያለውን ኢየሱስን ለማሳደድ ሲነሱ የሚላቸው እንደሱ ነው። የሰይጣን ማህበር የወንጌል ተቃዋሚና ጠላት ሰይጣን ሁሉ ጊዜ አክቲቭሊ ይሰራል። ስለዚህ ጌታ ኢየሱስ እንደዚህ ያለ የቤተ ክርስቲያን መሪ እረኛ ህይወት ሰጪ እኔ ነኝ። አዎ የዚህ ተቃራኒውን ስራ የሚሰራው የሰይጣን ማህበር ነው። ቅዱስ ደስታው የኢየሱስ መክበር ኢየሱስ እኛ ማለት ሲከብር መንፈስ ቅዱስ ደስ ይለዋል። ሰዎቹ የእግዚአብሔርን ሀርት አንደርስታንድ አድርገውታል። እግዚአብሔር የት ጋር እንዳለ ገብቷቸዋል። ምን ሲደረግለት እግዚአብሔር ደስ እንደሚለው ገብቷቸዋል። ስለዚህ የፈለገ ዋጋ ቢከፍሉ ቢሰቃዩ የሞት ጣር ተጠግቷቸው እያጣጣሩ ስለ ክርስቶስ እያወሩ ነው የሚሞቱት። ለምን መታሳድደኛል ሲለው ጌታ ሆይ አለው አንተ ጌታ ነህ፣ እኔ ወደ ላይ አሳድጄ አላውቅም፣ ወደ ጎን ነው እኔ ማሯሩጠው ሲል እነሱ ውስጥ እኔ ነኝ ያለሁት አለ። አታሳደኝ። ለምንድን ነው የምታሳድደኝ? ኧረ እኔ አይደለሁም እንዴ፣ ኧረ እኔ አንተ መሆኑን መቼ አወቅኩ ሲል የመውጊያውን ብረት ብትቃወም ከዚህ በኋላ አለው ድጋሚ በዚህ መንገድ ላይ እያሳደድክ ባገኝ ባንተ ይብሳል። የመጀመሪያውና የመጨረሻው ጌታ ኢየሱስ ክርስቶስ የመጀመሪያ ነው፣ የመጨረሻ አልፋና ኦሜጋ ነው። ይሄንን ቃል ራሱ ጌታችን ኢየሱስ ክርስቶስ ተጠቅሞታል። ይሄንን ቃል ወንድማችን ዮሐንስ ለማለት ያክል ያለው አይደለም። ጌታ ኢየሱስ ክርስቶስ ራሱ ክሌም ያደረገው ቃል የመጀመሪያውና የመጨረሻው ሲል ዮሐንስ የገባኝ ብቻ አይደለም እያለ ያለው የተገለጠልኝ ራሱ ሲለው የሰማሁት ነው። ምዕራፍ 1 ላይ ወደ ኋላ ልመልሳችሁ። ምዕራፍ 1 ላይ ቁጥር 18 አካባቢ ቁጥር 17 ምንድነው የሚለው? ቁጥር 17 ባየሁትም ጊዜ ምዕራፍ 1 ቁጥር 17 እዛው ገጽ ላይ ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቁ ካለ በኋላ እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። ኢየሱስ የመጀመሪያም ነው የመጨረሻም ነው። ለዘመኑ መጀመሪያ የለውም፣ ለዘመኑ መጨረሻ የለውም። የዘላለም አምላክ ነው ማለት ነው። የመጀመሪያና የመጨረሻ እኔ ነኝ ማለት ቢግኒንግም ኢንድም የለኝም ማለት። አሁን ለዮሐንስ ይሄ ተገለጠለት። ዮሐንስ ለሰምርኔስ ቤተ ክርስቲያን ይህንን መልእክት ሲጽፍላት ከማን ነው የመጣው ይሄ መልእክት ሲል ከመጀመሪያውና ከመጨረሻው ኢየሱስ የመጀመሪያ ነው፣ ኢየሱስ የመጨረሻ ነው። እንደ አብ እንደ መንፈስ ቅዱስ ሁሉ ለዘመኑ መጀመሪያም መጨረሻም የሌለው የዘላለም አምላክ መልእክት ልኮላችኋል። ዋው! አሁን ጉባኤው ከዮሐንስ ቢሆን ራሱ አክብረው ይሰማሉ፣ እንኳን ከመጀመሪያውና ከመጨረሻው። ጅማሬ ያለው የ85 ዓመት ሽማግሌው ሐዋርያው ዮሐንስ ራሱ ቢጽፍ the most respected person ነው። በኢየሱስ ክርስቶስ የወንጌል አገልግሎት ላይ አዕማድ ከሚባሉ መካከል ነው። በወንጌሉ ጸንቶ ፍጥሞ ደሴት ድረስ መከራ እየተቀበለ ያለ ሰው ነው። ዮሐንስ ቢጽፈው ራሱ ተከብሮ ይሰማል፣ እንኳን የመጀመሪያውና የመጨረሻው። ኢየሱስ የመጀመሪያ ነው፣ የመጨረሻ ነው። እና ዮሐንስ ይሄንን አታቅም ነበር ወይ? አውቃለሁ። በመስቀል ላይ ከሞተ ከተቀበረ ከተነሳ በኋላ ወደ ሰማይ ሲያርግ ማን እንደሆነ ገብቶኛል። ከዚህ በፊት በጻፍኳቸው ደብዳቤዎቼ 3 ደብዳቤ ጽፈዋል፣ 1 ወንጌል ጽፈዋል። እዛ ላይ ገብቶኛል ኢየሱስ ክርስቶስ የዘላለም አምላክ መሆኑን አውቄያለሁ። በመጀመሪያ በወንጌሌ ምዕራፍ 1 ቁጥር 1 ላይ ጽፌዋለሁ። የዘላለም አምላክ ነው። እዚህ ጋር ለምንድን ነው የጻፍኩት? ድጋሚ ራሱ ነገረኝ። በእርጅናው በሽምግልናው ፍጥሞ ታስሮ እያለ ዮሐንስ ቁጭ ብሎ እየተንቀጠቀጠ እዛ በረዶ ላይ ከኋላው መጣ ኢየሱስ። ዮሐንስ ሲለው የሚናገረኝን ድምፅ ለማየት ዞር አልኩ አለ። ዞር ስል ያየሁትን መቋቋም መቆጣጠር በሱ ፊት መቆም አቃተኝ፣ ወደቅኩ አለ። እንደ ሞተ ሰው አረገኝ አለ። ከዛ ወደ እኔ እየተራመደ መጣ።
በሩቅ ሆኖ ነው ያየሁትኝ። በሩቅ ሆኖ አይቼው መቋቋም አቅቶኝ ወደኳ። መጣ ወክ እያደረገ በጣም ይገርማቸዋል። እዛው ቆሞ እጁን ጫነብኝ አይደለም የሚለው አይደል? መጣ ወደ ዮሐንስ ጀርባዬ ላይ እጁን ጫነ። አትፍራ። ፈርቷል ማለት ነው። እንዴትስ አይፈራ? ቄሳር ኔሮን ዶሜቲያን ነበር በዚህ ጊዜ። ቄሳር ዶሜቲያንን ቢያይ አይወድቅም። እጅግ አስፈሪ የሮም ነገስታቶችን ቢያይ ዮሐንስ አይወድቅም። ኢየሱስን ሲያየው ወደቅኩ አይደለም ያለው። መውደቅ ኖርማል ነው፣ ንፋስም ይጥላል። እንደ ሞተ ሰው ሆንኩ። በሞትና በህይወት መሃል እንደዚህ አሁን እንደ ሞተ ሰው የሚባል ስቴት የለም አይደል? እንደ ሞተ ሰው አይባልም። ወይ ይሞታል ወይ ይኖራል። ሰው ሀፋፍ አረገኛል አለው ስል የለው ሞቻለሁ እንዳልል ይሰማኛል አለ። አሁን ብዙ ሰው ክብርን አሳየኝ ይላል። እንዲህ ነው የሚያደርገው ከመጣ እዩ። በእውነት ሳያዩ ኖርማል ሆኖ ከመኖር አይቶ የምንሆነውን ያርገን። አትሊስት ራእይ ዮሐንስ ተገኝቷል። ከዚህ በኋላ እጁን ጫነብኝና እየተንቀጠቀጠ ነው ማለት ነው። ዮሐንስ መቋቋም አቅቶታል። አትፍራ ሲለው ፍርሃት ምዝዝ ብሎ ከውስጥ ይወጣል። አትፍራ ሲለው አሁን አሜን አይልም፣ ይሰማዋል እንጂ መንቀሳቀስ አይችልም። የመጀመሪያውና የመጨረሻው እኔ ነኝ አለው። አይ ሪሜምበር 93 ኤዲ ላይ ነው ይሄን ያደረገኝ። አዎ 33 ኤዲ ላይ አስታውሰዋለሁ። እርቃኑን መስቀል ላይ ሲሰቀል ትዝ ይለኛል ማን እንደሆነ። ራሱ ነው። ያኛው የመስቀል ሥራ ሊሰራ ድነቴን ሊፈጽም መጥቶ ነው። ይሄኛው ጨርሶ ከብሮ ነው። ራሱ ነው። የማይለዋወጥ አምላክ ነው። አይለዋወጥም። አንቼንጀብል ነው። ራሱ ነው። ምንም ጨምሮ አይደለም። የነበረውን ነው እየገለጠ ያለውን ነው እያሳየኝ ያለው። አሁን ክብር ጨምሮ አይደለም ላዩ ላይ። ያኔም በኢንካርኔሽኑ ጋርዶት እንጂ ሁሌ እሱ ለዘላለም አምላክ ነው። መጽሐፍ ቅዱስ ግን ሳነብኔ አንያ ነገሥት ላይ ነው የሰራብቷ ሴት ልጇ ሞተ ይላል። ኤልያስ ልጄ ልገልብኝ ነው እንዲመጣለች ስትለው ኤልያስ ተንበርክኮ ወደ እግዚአብሔር ጮኸ ይልና እግዚአብሔርም የብላቴናውን ነፍስ መለሰው የሚል ቃል አለ ብሎ ወስዶት ነበር። አረ እግዚአብሔር ሆይ ወስዶ ነበር መለሰ። ያው መልሶልሻል። ጮኸ የሚል ቃል አለ። እግዚአብሔር ጮኸ ማለት እኮ ጸልይ አይደለም፣ ጭቅጭቅ አይነት ነገር ነው። እንዴ እግዚአብሔር ሆይ እንዴት ትወስዳለህ? ትመግብ ብለህ ልከኝ እኔ በሄድኩበት ሁሉ ተአምራት የለመድኩ ሰውዬ እንዴት ሰው ይሞታል? እግዚአብሔር ሲል ልጁ አለ የተኛው ልጅ በቃ መልሶት ጸሎቱንም ቀጠለ አይልም መጽሐፍ። የሞተ ሲነሳ አካል አልተለወጠም። ማንም የሞተ ሲነሳ ኢየሱስ ሲሞት በነበረው አካል አይደለም ሲነሳ፣ የከበረው ነው ተሸክሞት የተነሳው። በከበረው አካል ነው የወጣው። ሞት አክሰስ አያረገውም፣ ኃጢአት አያቀውም። ኮራፕትድ የሆነው ይሄ ሲስተም ኮራፕት አያረገውም። ለዘላለም በእግዚአብሔር ፊት የምንኖርበትን አካል ኢየሱስ ለብሶት ብድግ አለ። ትክክለኛ ትንሣኤ የሚሆነው ያኔ ነው። ሞቶ የነበረ አላት ለቸርቿ። ሰምተናል፣ በወንጌል እውነት ሰምተናል ሲሉ ሕያው የሆነው እርሱ እንዲህ ይላል። አሁን ለዚህ ፐርሰን እንዴት አድርገ ነው የጸሎት ርዕስ የምትነግረው? ምንም ሳትነግረው ያውቃል። አንደኛ የዘላለም አምላክ ነው። ቀጥሎ ስለ ኃጢአትና ስለ በደል መስቀል ላይ ሞቶ ሕይወት ሰጪ ነው። ከዛ ቀጥሎ ደግሞ ሞትን ድል አድርጎ ለዘላለም ሕያው በመሆኑ ምክንያት እኛን ሕያዋን ያደረገ ነው። እርሱ እንዲህ ይላል ሲባል ሰው ቆይ የጸሎት ርዕስ ልንገረው አትልም። እሱም ማያውቀው አንተ ጋር የቀረ ነገር የለም፣ በሙሉ ያውቀዋል። መከራህንና ድህነትህን አውቃለሁ አላቸው። ሰምርኔስ ቸርች በወንጌል ምክንያት እየተቀበሉ ያሉትን መከራ ነው ኢየሱስ እያወራ ያለው። ሌላ መከራ አይደለም። በወንጌል ምክንያት ቤተ ክርስቲያኒቱ በሮማውያን አገዛዝ በነ ዶሜቲያን ጭካኔ እየተቀበሉ ያሉትን መከራ ኢየሱስ አየው። እንደዚህ ያለ መከራህን አውቃለሁ፣ ድህነትህንም አይቻለሁ።
ድህነት እንደነዚህ አይነት ቃላቶች አሉ። ለምሳሌ ፊላደልፊያ ቸርች የምታስታውሱ ከሆነ ኃይለ ምንም ትንሽ ቢሆን የሚል ቃል አንብባችኋል። ፊላደልፊያ ላይ ኃይለ ትንሽ ቢሆን ማለት ኃይለ ትንሽ ነው ማለት አይደለም። ትርጉሙ ሞር ዲፔንደብል ነህ ማለት ነው። እኔ ላይ ተደጋፊ ነህ ማለት ነው እንጂ ትንሽ ነህ ማለት አይደለም። የእነሱን እግዚአብሔር ላይ የመደገፍ መጠን ነው ኢየሱስ ያብራራው። አሁን ምንም ድህነትን አይቻል ሲል ሊትራሊ እንደዚህ በአካል ድሃ ናችሁ አይነት አይደለም ትርጉሙ። በወንጌል ምክንያት ዋጋ እየከፈልክ እየተሰቃየ ራስን በእኔ ፊት ባዶ አድርገህ እያቀረብክ ነው። አይቻለሁ። እሱንም መከራ እየተቀበልክ እንደሆነ አይቻለሁ። ጎናቸው በወንጌል እውነት ጸንተህ ኑር በሉት እስቲ። አሁን ሰው በወንጌል እውነት ጸንቶ ሲኖር መከራ ኖርማል ነው አይደል? አሁን መከራ ኖርማል ነው። አሁን ወንጌል ላይ ሰው ወንጌል ነው ብሎ ከያዘ በምድር ላይ በየትኛውም አገር ውስጥ ሊኖር ይችላል። መከራ ውስጥ ነው ያለው። ኖርማል ኦርዲነሪ የሆነ ዜጋ ብቻ እንዳይመስላችሁ። ለምን የሀገር መሪ አይሆንም? በወንጌል እውነት ልጽና ካለ ሲስተሙ ያራምደው። ባይዘው ማንም ሰው ሊሆን ይችላል። ምንም አይነት ስታተስ ላይ ያለ ሰው ሊሆን ይችላል። እጅግ በጣም የተከበረና የሚፈራ ሰው ሊሆን ይችላል። በወንጌል እውነት ጸንቼ እቆማለሁ ካለ መከራ አለ። የዚህ ዓለም ገዢ ሲያሳድድ ነው የሚኖረው። ሁሉም የቤተ ክርስቲያን የአዲስ ኪዳን ደብዳቤዎች ላይ ካነበባችሁ የተጻፈላቸው ቸርቾች የሚያልፉበት መከራ አይደለም። እኛ መከራ እያለፍንም እያየንም አይደለም። መከራን አይቻለሁ፣ ድህነትን አይቻለሁ አለና የትኛው ነው መከራቸው? አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበር እነሱ ናቸው እያሰቃዩ ያለው። አንተ በወንጌሉ ነህ ጸንቼ እቆማለሁ፣ እጋደላለሁ፣ እታገላለሁ ስትለው አይሁድ ሳይሆኑ አይሁድ ነን ያሉ የሰይጣን ማህበር እንደሱ አይደል የሚለው ቃሉ። ስምህን የሚያጠፉ አይቻለሁ። ምንድነው የሚሉት? ክሌም የሚያደርጉት እነሱ የአይሁድ ማህበር አይሁዳውያን ነን ሲሉ ጌታ ኢየሱስ መጣና እንደዘለ የሰይጣን ማህበር ነው። የሰብርኔስ ቸርች የሰይጣን ማህበር ነው አላለችም። ኢየሱስ ነው ያለው። ያንን ስብስብ የሰይጣን ማህበር ምን ያህል ቢከፉባቸው ነው ኢየሱስ የሰይጣን ማህበር ብሎ የጠራው? እንዴት ኢቭል ቢሆኑ ነው? አንዳንድ ማህበራትን እንደሱ ነው የሚላቸው። በወንጌል እውነት ላይ ጸንታችሁ ስትቆሙ እናንተ ውስጥ ያለውን ኢየሱስን ለማሳደድ ሲነሱ የሚላቸው እንደሱ ነው። የሰይጣን ማህበር፣ የወንጌል ተቃዋሚና ጠላት ሰይጣን ሁል ጊዜ አክቲቭሊ ይሰራል። ስለዚህ ጌታ ኢየሱስ እንደዚህ ያለ የቤተ ክርስቲያን መሪ፣ እረኛ፣ ህይወት ሰጪ እኔ ነኝ። የዚህ ተቃራኒውን ስራ የሚሰራው የሰይጣን ማህበር ነው። አንድ ሰው መጽሐፍ ቅዱሳችን ላይ ለእምነቱ የቀና ይሁዳዊ ነው እና ያሳድዳል። ፈረስ ላይ ሆኖ ያስደብዳቤ ተቀብሎ ከቻለ ለማሳሰር የበለጠ ደግሞ ከቻለ ለማስገደል የገሰገሰ ይሮጣል። የአንድ በጣም ብርቱ ሃያዎቹ መጀመሪያ ላይ ያለው ወንጌል ሰባኪ ሰው እንዲገደል ዋነኛ የነበረ ሰው ነውና እየሮጠ እያለ ድንገት ተገለጠለትና ለምንድን ነው የምታሳድደኛል? ለምንድን ነው የምታሳድደኛል ሲለው ጌታ ሆይ አለው፣ አንተ ጌታ ነህ፣ እኔ ወደ ላይ አሳድጄ አላውቅም፣ ወደ ጎን ነው እኔ ማሯሩጠው ሲል እነሱ ውስጥ እኔ ነኝ ያለሁት አለ። አታሳደኝ። ለምንድን ነው የምታሳድደኝ? ኧረ እኔ አይደለሁ እንዴ፣ ኧረ እኔ አንተ መሆኑን መቼ አወቅኩ ሲል የመውጊያውን ብረት ብትቃወም ከዚህ በኋላ አለው ድጋሚ በዚህ መንገድ ላይ እያሳደድክ ባገኝ ባንተ ይብሳል። አንተ ከባድ አይደለም እንደዚህ በዚህ ሰው እኔን ያርገኝ ካለ ኃይል ባይኖረው ራሱ በተንኮል እንዲህ ጉልበት ቢያጣ ጠልፎ ይጥላል። የሆነ ጌታ ደግሞ እንደዚህ ያለው ድጋሚ ባገኛው ባንተ ይብሳል።
አሳድጃለሁ ብለህ አንድ ሰው ነው አይደል እዛ ጋር ያስገደልከው? እሱ በክብር ነው የመጣው ወንጌል ሰብኮ ማልዶልሃል፣ ተማጽኖልሃል። አሁን ደግሞ እያሳደድክ ነው። ከዚህ በኋላ ባገኝ እኔ ነው ያርገኝ ነበርክ ነው ማስብልህ። ትጠፋለህ። አሁን ላዋራህ ብቅ ስል ነው ከፈረስ ላይ ይወደቅከው አለው። ላጠፋ ስመጣ ምን እንደምትሆን ዝም ብለህ ሳለው በአንተ ምክንያት ከተማ ሊጠፋ ይችላል። በይዘ እንዲህ ሊያዋራው እኮ ነው። አንተ ሌላው ብቅ ሲል ጦራለ ከፈረስ ላይ ለማዋራት እኮ ነው። አፕሮች ያ መስቀል ላይ እየወሰዱ ያንጠለጠሉት ጌታ እኮ ነው ከብሮ ጨርሶ። አይ ድጋሜ የሚሰቃ የሚወጋ እንደዚህ አይነት የለም። ኢየሱስ መጣን ለቸርቿ እንደዚህ ያላት መከራ የሚያመጡብህ እያሰቃዩ ያሉት እነማን እንደሆኑ አውቃለሁ። አይሁድ ነን የሚሉት አይደል አለ። አዎ የሰይጣን ማህበር ነው። እንዴት አድርጌ እንደምበታተነው አውቃለሁ እኮ ነው። እመታዋለሁ መሃል ላይ እኮ ነው። ክብር ለኢየሱስ ይሁን።